ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሰኔ 19 2018 ዓ.ም የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆዩ። ረዴት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና የሚኒስትሮች ምክር ቤት 3 የመንግስት መስሪያ ቤቶች ለሚሰጡት አገልግሎት ክፍያዎችን ለመወሰን የወጣ ደንብ በስራ ላይ እንዲውል ወሰነ። መንግስት እድሜው ለጡረታ ለደረሰ ዜጋ ሁሉ ጡረታ እንዲከፍል ተጠየቀ። ወደ ውጪ ስናልፍ በቬንዙዌላ ዋና ከተማዋ አቅራቢያ በተከሰተው 2 ከፍተኛ የመሬት መንቀጥቀጥ የሞቱ ሰዎች ቁጥር 230 በላይ ደርሷል ተባለ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ የብሪክስ የልማት ባንክን ለመቀላቀል የሚያስችል ረቂቅ ለሕዝብ ተወካዮች ምክር ቤት ተመራ። የብሪክስ ሀገራት ያቋቋሙት የልማት ባንክን ኢትዮጵያ በአባልነት እንድትቀላቀል የሚያስችላት የማጽደቂያ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ተመርቷል ተብሏል። ረቂቅ አዋጁ በፓርላማ ጸድቆ ለባንኩ የገዢዎች ቦርድ ሲገባ ኢትዮጵያ ከደቡብ አፍሪካ፣ ግብጽና አልጄሪያ በመቀጠል አራተኛዋ አፍሪካዊት የልማት ባንኩ አባል አገር ሆናለች ተብሏል። ዋና መስሪያ ቤቱን በቻይና ሻንጋይ ከተማ ያደረገው የብሪክስ የልማት ባንክ ኒው ዴቨሎፕመንት ባንክ በሚል ስያሜ የሚጠራ መሆኑ ተገልጿል። ይህንን ባንክ ኢትዮጵያ በአባልነት መቀላቀሏ ለሀገሪቷ የልማት ፋይናንስ፣ ለመሰረተ ልማት ድጋፍና ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን ለማግኘት ያስችላታል ተብሎ እንደሚታመንበት የጠቅላይ ሚኒስትር ጽህፈት ቤት ዛሬ ባወጣው መግለጫ አስታውቋል። በቀድሞዋ የብራዚል ፕሬዝዳንት ዲልማ ሮዜፍ የሚመራው ኒው ዴቨሎፕመንት ባንክ ታዳጊ ሀገራት ለሚያከናውኗቸው የመሰረተ ልማትና የዘላቂ ልማት እቅዶች የሚውል ገንዘብ ለማሰባሰብ የተቋቋመ ነው። በ100 ቢሊዮን ዶላር የተፈቀደና በ52.7 ቢሊዮን ዶላር የተከፈለ ካፒታል የተቋቋመው ይኸው ባንክ ከሻንጋይ በተጨማሪ በብራዚሏ ሳኦ ፖሎ እና በህንድ ጉጅራት ከተሞች ቅርንጫፍ ጽህፈት ቤት አሉት። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የባንኩ መስራች አባላት ሲሆኑ ባንግላዴሽ፣ የተባበሩት አረብ ኤምሬቶች፣ ግብጽ፣ አልጄሪያ እና ኡዝቤኪስታን ባለፉት 5 ዓመታት ባንኩን በአባልነት ተቀላቅለዋል። የኒው ዴቨሎፕመንት ባንክ የገዢዎች ቦርድ ኢትዮጵያን በእጩ አባልነት የተቀበለው በጥቅምት 2015 ዓ.ም ነበር። የሚኒስትሮች ምክር ቤት 3 የመንግስት መስሪያ ቤቶች ለሚሰጡት አገልግሎት ክፍያዎችን ለመወሰን የወጣ ደንብ በስራ ላይ እንዲውል ወሰነ። የሚኒስትሮች ምክር ቤት ይህን የወሰነው በዛሬው ዕለት ባካሄደው 57ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ነው ተብሏል። ምክር ቤቱ 3ቱ ተቋማት የውሃና ኤነርጂ ሚኒስቴር፣ የኢትዮጵያ ቤተ መጻሕፍትና ቤተ መዛግብትና የትምህርት ፈተናዎች አገልግሎት ናቸው ብሏል። የሚኒስትሮች ምክር ቤት በስብሰባው 3ቱ ተቋማት ለሚሰጧቸው አገልግሎቶች በውስጥ ገቢ የሚሸፈኑ ወጪዎችን አገልግሎት ተጠቃሚዎች በመሰብሰብ እንዲጠቀሙ የወጣውን ደንብ በነጋሪት ጋዜጣ ከታተመ ቀን ጀምሮ ስራ ላይ እንዲውል ወስኗል። በተጨማሪም አንድ የብድር ስምምነትና ኒው ዴቨሎፕመንት ማቋቋሚያ ባንክ ስምምነት ማጽደቂያ ረቂቅ አዋጅን ወደ ሕዝብ እንደራሴዎች ምክር ቤት መርቷል። መንግስት እድሜው ለጡረታ ለደረሰ ዜጋ ሁሉ ጡረታ እንዲከፍል ተጠየቀ። ይህን የጡረታ ወጪ ለመሸፈን ገንዘቡ ከከፍተኛ ግብር ከፋዮች መሰብሰብ አለበትም ተብሏል። ጥያቄውን ያቀረበው የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር መሆኑ ተገልጿል። እስካሁን ያለው አሰራር ከተቀጣሪ ሰራተኞች ውጭ ያሉ በእድሜ የገፉ ሰዎችን የሚያካትት መሆኑ ተገቢ አይደለም ያሉን የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል የቦርድ ፕሬዝዳንት የሆኑት አቶ ጌታቸው ክፍሉ ናቸው። በመሆኑም በየትኛው የስራ መስክ የተሰማራ ግለሰብ ሀገሩን ሲያገለግል እንደመቆየቱ በማምሻ እድሜው ጡረታ ሊከፈለው ይገባል ሲሉ ኃላፊው አስረድተዋል። ማህበራቸው ዝርዝር አተገባበሩን የሚያስረዳ ሰነድ አዘጋጅቶ ለመንግስት ሰራተኞች ማህበራዊ ዋስትና አስተዳደርና ለሴቶችና ማህበራዊ ጉዳይ ሚኒስቴር ማስገባቱን ጠቁመዋል። ወደዚህ የሰነድ ዝግጅት እንድታመሩ ያደረጋችሁ ምንድነው ያልናቸው አቶ ጌታቸው ከጡረታ ውጪ የሆኑ አረጋውያን እስከንደዚህ ቀድሞ በቤተሰብ የተከበቡ አይደሉም። በኑሮ ውጣ ውረድ ምክንያት ልጆቻቸው ትተዋቸው ወደ ራሳቸው ኑሮ እየገቡ ነው። በዚህ ምክንያት በባዶ ቤት ያለ ጧሪ እየቀሩ በመሆኑ ይህንን ችግር በጥቂቱም ቢሆን ለማቅለል ነው ብለዋል።
የቡና ኮንትሮባንድን ለመግታት እስከ 50 ሚሊዮን ብር የሚደርስ የገንዘብ ቅጣትና የንብረት መወረስ እርምጃ እየተወሰደ መሆኑ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን የሀገሪቱ ኢኮኖሚ የጀርባ አጥንት በሆነው የቡና ምርት ላይ የሚፈጸመውን ህገወጥ ዝውውር ለመግታት ከተባባሪ አካላት ጋር በመቀናጀት እጅግ ጥብቅ የሆኑ የቁጥጥርና የቅጣት እርምጃዎችን መተግበር መጀመሩን አስታውቋል። የቡናና ሻይ ባለስልጣን የዋና ዳይሬክተር ጽህፈት ቤት ኃላፊ ዶክተር ሰፊሳ አባቡ እንደተናገሩት ህገወጥ የቡና ንግድ የሀገሪቱን የውጭ ምንዛሬ ገቢ በእጅጉ እየጎዳ በመሆኑ ድርጊቱን በቁርጠኝነት ለመከላከል አዲስ የክትትል ስትራቴጂ ተቀርጾ ወደ ስራ ገብቷል ተብሏል። በዚህም መሰረት ባለስልጣኑ ህገወጥ የቡና ዝውውርን ለማስቆም ከፌዴራልና ክልል ፖሊስ ከጉምሩክ ባለስልጣንና ከገቢዎች ሚኒስቴር ጋር የጋራ ግብረ ኃይል አቋቁሞ እየሰራ ይገኛል ነው ያሉት። በመሆኑም ያለ ህጋዊ ፈቃድና ሰነድ ሲንቀሳቀስ የተገኘ ማንኛውም የቡና ምርት ሙሉ በሙሉ ይወረሳል። በህገወጥ የቡና ሰንሰለት ውስጥ ተሳትፈው በሚገኙ ግለሰቦችና ድርጅቶች ላይ እንደ ጥፋታቸው ደረጃ እስከ 50 ሚሊዮን ብር የሚደርስ ከባድ የገንዘብ ቅጣት ይጣላል። የኬላዎች ቁጥጥርን በተመለከተም በመረጃዎች በፈጣን ቴክኖሎጂ በመለዋወጥ በዋና ዋና የቡና አምራች ክልሎችና መውጫ ኬላዎች ላይ ፍተሻዎች ተጠናክረዋል ሲሉ ዶክተር ሰፊሳ ተናግረዋል። የኮንትሮባንድ ቁጥጥር ውጤታማ የሚሆነው ከመነሻው ጥራቱን የጠበቀ ምርት ለገበያ ማቅረብ ሲቻል ነው ያሉት ኃላፊው ምርቱ መሬት ላይ እንዳይሰጣና በአልጋ ላይ እንዲደርቅ የማስተማርና የመደገፍ ስራ እየተሰራ መሆኑን ጠቁመዋል። በተያያዘም የተሻሻሉ የቡና ዝርያዎችን ለአርሶ አደሩ በማድረስ በሄክታር የሚገኘው ምርት ማሳደግ የተቻለ ሲሆን የጥራት ያለው ምርት በኮንትሮባንድ እንዳይባክን የቁጥጥር ስራ ወሳኝ ሚና ይጫወታል ብለዋል። የመሬት ልማትና አስተዳደር ቢሮ በበጀት ዓመቱ ከቀደው የገቢ እቅድ ማሳካት የቻለው 37 በመቶውን ብቻ መሆኑ ተገለጸ። የመሬት ልማትና አስተዳደር ቢሮ ሊገባደድ በተቃረበው በጀት ዓመት ለመሰብሰብ ከቀደው 45 ቢሊዮን ብር ውስጥ ማሳካት የቻለው 16.6 ቢሊዮን ብር ወይም 37 በመቶውን ብቻ መሆኑን አስታውቋል። ቢሮ በከፍተኛ አመራሮች ባካሄደው የ2018 በጀት ዓመት የእቅድ አፈጻጸም ግምገማ ወቅት በበጀት ዓመቱ የገቢ አሰባሰብን ጨምሮ ዝቅተኛ አፈጻጸም የተመዘገበባቸው ተግባራት ለማካካስ ልዩ ትኩረት ተሰጥቷል ብሏል። በዚህም መሰረት የቀሩትን ተግባራት ለማከናወንና የተቀመጠውን የገቢ ግብ ለማሳካት የሚያስችል የ90 ቀን እቅድ ተነድፎ ወደ ተግባር ተገብቷል ተብሏል። ይህ የ90 ቀናት የማካካሻ እቅድ እስከ ጳጉሜ 5 2018 ዓ.ም ድረስ የሚቆይ ሲሆን ከመሬት ሊዝ ጨረታ፣ ከአገልግሎት ለውጥ፣ ከመብት ፈጠራና ይዞታ አገልግሎት እንዲሁም በምደባ ከሚተላለፉ ቦታዎች የሚገኝ የሊዝ ቅድመ ክፍያን ጨምሮ ከ17.34 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዷል። በሀገሪቱ የፋይናንስ ዘርፍ ላይ አዎንታዊ ፋይዳ የሚኖራቸው አዳዲስ የብድር አማራጮችን ማዘጋጀቱን ኦሜጋ የብድርና ቁጠባ ህብረት ስራ ማህበር አስታወቀ። በ2017 ዓ.ም የተቋቋመው ኦሜጋ ብድርና ቁጠባ ህብረት ስራ ማህበር በተለያዩ አማራጮች ለደንበኞቹ የብድር አቅርቦቶችን ሲያመቻች ቆይቷል። በህብረት ስራ ማህበር አዋጅ ቁጥር 985/09 መሰረት የተቋቋመው ማህበሩ ለስራ ማስፋፊያ፣ ለመኪና ግዢ እንዲሁም ለመኖሪያ ቤት ግንባታ የሚሆኑ የብድር አቅርቦቶችን ለደንበኞች ሲሰጥ መቆየቱን ገልጿል። ማህበሩ አዲስ ባዘጋጀው አዲስ የብድር አማራጭ በየጊዜው እየናረ ያለውን የተሽከርካሪ ዋጋ መጨመርን ተከትሎ ደንበኞች ያገለገሉ ተሽከርካሪዎችን ለመግዛት የብድር አማራጭ ማቅረቡን ገልጿል። ይሁን እንጂ የፋይናንስ ችግር፣ የውጭ ምንዛሬ እጥረትና የዋጋ ግሽበት በተቋሙ ስራዎች ላይ ፈተና የሆኑበት መሆኑን ማህበሩ ገልጿል። ከተቋቋመበት ጊዜ አንስቶ ለደንበኞቹ የብድር አቅርቦት እንዲሁም ከባንኮች ጋር በማስተሳሰር ተሽከርካሪዎችን ሲያቀርብ የነበረው ማህበሩ በዛሬው ዕለትም ለደንበኞች የቁልፍ ርክክብ አድርጓል። ዘገባው የባልደረባችን ማርቆስ ጎዴቦ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይቭ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን።
እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የአውሮፓ ህብረት ለሶማሊያ ዜጎች የሚሰጠውን የቪዛ አገልግሎት ላይ ገደብ መጣሉን አስታወቀ። ህብረቱ እርምጃውን የወሰደው ሶማሊያ በአውሮፓ ህብረት ውስጥ ያለ ህጋዊ ሰነድ የሚኖሩ ዜጎቿን መልሳ ለመቀበል በቂ ትብብር አላደረገችም በሚል እንደሆነ የአውሮፓ ህብረት ያወጣው መግለጫ ዋቢ አድርጎ የዘገበው ሆርን ኦብዘርቨር ነው። ህብረቱ ለሶማሊያ ዜጎቿን ወደ ሀገራቸው የመመለስና መልሶ የመቀበል ሂደትን በተመለከተ ከአውሮፓ ህብረት አባል ሀገራት ጋር በቂ ትብብር አላደረገችም የሚል ውሳኔ ላይ ደርሶ እንደሆነ ዘገባው ያሳያሉ። በእነዚህ ጊዜያዊ እርምጃዎች መሰረት የአውሮፓ ህብረት አባል ሀገራት ለሶማሊያ ዜጎች ከአንድ ጊዜ በላይ የመግቢያ ቪዛዎችን አይሰጡም ተብሏል። ከዚህም በተጨማሪ ለሶማሊያ ዜጎች የሚቀርቡ የቪዛ ማመልከቻዎችን ለማጠናቀቅ የሚፈጀው መደበኛ ጊዜ ከ15 የቀን መቁጠሪያ ቀናት ወደ 45 ቀናት ከፍ እንዲል ይደረጋል። እነዚህ እርምጃዎች የአውሮፓ ህብረት የቪዛ ማዕቀፍ ስርዓቶች አካል ሲሆኑ ማዕቀፉ በስደትና ዜጎችን መልሶ በመቀበል ረገድ የሚደረገው ትብብር በቂ እንዳልሆኑ በሚታመንበት ጊዜ በቪዛ አሰራሮች ላይ ማስተካከያዎችን ለማድረግ ይፈቅዳል። ምክር ቤቱ እነዚህ ገደቦች ጊዜያዊ መሆናቸውንና ዓላማቸውንም ሶማሊያ ዜጎቿ መልሳ የመቀበል ሂደቶች ላይ የምታደርገውን ትብብር እስክታጠናክር ለማስቻል እንደሆነ ገልጿል። ይሁን እንጂ ገደቡ የሚያበቃበት የተለየ ቀን ግን በግልጽ አልተገለጸም። በቬንዙዌላ የሞቱ ሰዎች ቁጥር ከ200 በላይ መድረሱ ተገለጸ። በቬንዙዌላ ዋና ከተማ አቅራቢያ በተከሰተው ሁለት ከፍተኛ የመሬት መንቀጥቀጥ የሞቱ ሰዎች ቁጥር 235 ሲደርስ የቆሰሉት ደግሞ 4300 መድረሱ ተገልጿል። በዋና ከተማዋ ካራካስ አቅራቢያ በምትገኘው ላጓራ ከተማ ሰዎች በፈራረሱ ህንፃዎች ስር ሆነው እርዳታ ሲጠይቁ ተደምጠዋል። አሁን ከተጠቀሰው ቁጥር በተጨማሪም ሌሎች የሞቱ ሰዎች አሉ የሚል ስጋት ሲኖር ከአደጋው በላይ ብዙዎች ቤት አልባ እንደሆኑና ደህንነታቸው ባልተጠበቁ ህንፃዎች ውስጥ እንደሚገኙም ተገልጿል። የመሬት መንቀጥቀጡ የተከሰተው በቬንዙዌላ የበዓል ቀን ከመሆኑ ጋር ተያይዞ ብዙ ሰዎች በቤታቸው የሚገኙበትም ዕለት እንደሆነ ተነስቷል። የመጀመሪያው የመሬት መንቀጥቀጥ 20.3 ኪሎ ሜትር እና ሁለተኛው የመሬት መንቀጥቀጥ 10 ኪሎ ሜትር ጥልቀት እንዳላቸው ተገልጿል። በርካታ ሀገራት የነፍስ አድን ጥረቶችን ለመርዳት ቃል እየገቡ ሲሆን አሜሪካ 150 ሚሊዮን ዶላር እርዳታ ለመስጠት ቃል ገብታለች። የዩናይትድ ስቴትስ ጦር የፍለጋና የነፍስ አድን ቡድኖችንና ፈጣን የእርዳታ ስራዎችን ለመደገፍ የትራንስፖርት መርከቦችንና አውሮፕላኖችን እየላከ መሆኑን በመግለጫው ገልጿል። በመጨረሻ ፈረንሳይ የሩሲያ መርከብ በቁጥጥር ስር ማዋላን አስታወቀች። የፈረንሳይ ባህር ኃይል የሩሲያን የነዳጅ ጫኝ መርከብ በሜዲትራኒያን ባህር ላይ በቁጥጥር ስር ማዋላን ሲገልጽ ሞስኮ ድርጊቱን የባህር ላይ ዘረፋ ስትል አውግዘዋለች። የፈረንሳይ ባህር ኃይል ኮማንዶዎች ሄሊኮፕተር በመጠቀም በሜዲትራኒያን ባህር ሲሊሲ ደሴት አቅራቢያ ዴልቨር የተሰኘችውን የሩሲያ ነዳጅ ጫኝ መርከብ በቁጥጥር ስር መዋላቸውን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ይፋ ያደረጉት ሲሆን ሩሲያ በበኩሏ ህገወጥ ድርጊት ነው ብላለች። መርከቧ የሩሲያ የነዳጅ ሽያጭ ላይ የተጣለውን ዓለም አቀፍ ማዕቀብ ለመሸሽ ሞስኮ በምስጢር ከምትጠቀምባቸው መርከቦች አንዷ መሆኗ ተገልጿል። መርከቧ ከሩሲያ ፕሪሞርስክ የወደብ ከተማ ተነሳ ወደ ሲንጋፖር በመጓዝ ላይ ያለች የካሜሩንን ሰንደቅ ዓላማ ተጠቅማ ስትጓዝ በፈረንሳይ የባህር ኃይል ኮማንዶዎች አማካኝነት በቁጥጥር ስር እንደዋለች ታውቋል። መርከቧ ከሳምንታት በፊት ከካሜሩን መዝገብ የተሰረዘች በመሆኗ ያለምንም ህጋዊነትና የባህር ላይ ህግን በመጣስ ስትጓዝ በመገኘቷ ፈረንሳይ እርምጃ ወስዳለች መባሉን ሮይተርስ ዘግቧል። ፕሬዚዳንት ማክሮን በማህበራዊ የመገናኛ ገጻቸው ላይ ባስተላለፉት መልእክት የጥላ ስር መርከቦች ማዕቀብን በመጣስ የሩሲያን የጦር ወጪ እንዲሸፍኑ አንፈቅድም፣ አውሮፓ የጦርነቱን ዋጋ በሩሲያ ላይ ለማስወደድ ቁርጠኛ ናት ብለዋል። በፈረንሳይ የሚገኘው የሩሲያ ኤምባሲ ድርጊቱን በማውገዝ እርምጃውን የባህር ላይ ዘረፋ ሲል የጠራው ሲሆን ድርጊቱ ዓለም አቀፍ የባህር ላይ ህግን የጣሰ ህገወጥና ተቀባይነት የሌለው መሆኑን አስታውቋል። ይሁን እንጂ ዘገባው በመርከቧ ላይ ያሉ ሰራተኞች መካከል የሩሲያ ዜጎች አለመኖራቸውን ወታደራዊ ምንጮች እንደጠቀሱ ገልጸዋል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።